ደግሞ ዋው ዋው በጣም ደስ የሚል ነገር ይዤ መጥቻለሁ። አብርሽና ሄርሜላ ታረቁ። አበባ አምጥቶ እንግዲህ ይቅርታ ጠየቃት። ዋው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ያለ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ አብርሽና ሄርሜላ በአንድ ላይ መጥተው ታርቀዋል። በጣም ደስ የሚል ነው። ትናንት እንግዲህ የሰሩትን ቪዲዮ አይታችኋል። ፍቅር ሄርሜላና ሄርሜላና ሩታ ሆነው እንግዲህ ፍቅርን ጠርተው ለማናገር ፈልገው ከአብርሽ ያው እኛ አብርሽ ጋር ሆነሽ የምታወሪው ወሬ ሁሉ ታይልን በቃ አታውሪም ብለዋት ነበር። ዛሬ ላይ ግን በጣም የሚገርም የሚያስደስት ሁኔታ ነው። ደስ የሚል ሄርሜላ ተመስገን ብላ እንግዲህ ምክንያቱም ከአብርሽ ጋር ታረቁ። ሩታም እንግዲህ ፍቅርን በጣም አስጠንቅቃት ነበር። አሁን ግን ከመጠን በላይ ሲሆን ሄርሜላ ጋርም ታርቀው አንድ ሆኖ እንግዲህ አብረው ቁሞ እንደዛ ያንን ሁሉ መከራ ስቃይ ያሳልፉ። ዛሬ ላይ ግን አብርሽ ወደ ፍቅር ሲሄድ አብርሽ ሩታን አልፈልግም፣ እናንተን አልፈልግም፣ እኔ ያምን አሁን ያለሁት ህይወቴ ደስ የሚለው ህይወቴ ከፍቅር ጋር ነው ብሎ እንግዲህ ከፍቅር ጋር ህይወቱን እየቀጠለ ሳለ በጣም የሚገርመው ሁኔታ ደግሞ እኔ እንጃ ለማመንም በጣም ይገርማል። ከምር ሁለታቸውን ትቶ ወደ ፍቅር ሄዶ ነበር። አሁን ደግሞ ዛሬ በአዲስ እንግዲህ ሄርሜላን በአበባ ይቅርታ ጠይቁ ወደ ሄርሜላ መጥቷል። ግን ይሄ ሰውዬ ምንድን ነው? ሰው ወረ ሴቱ ተጋደለ። አረ ሴቱም ደግሞ የራሳችሁን በቃ ህይወት ኑሩ። እስኪ እሱም ደግሞ በቃ አንድ ሰው እኮ አንዲትን ሴት ሺ ጊዜ ያፈቅራል እንጂ ሺ ሴቶችን እየቀያየረ ይሄ ወንድነት አይደለም ብላለች ሩታ። እውነቷን ነው። ምንድን ነው አብርሽ አንድ ወደዛ አንድ ወደዛ የሚያስብል ነገር ማለት ነው። ግን ለማንኛውም ሄርሜላ ጋር መታረቅ ኸይር ነው። ቢሆንም ግን የልጅህ እናት በቃ የኒካ ሚስት ትዳር አጋር የምታፈቅርህ ሩታ ነበረች። አሁን ደግሞ ከሩታም ወጥተው ወደ ሄርሜላ ከሄርሜላ ደግሞ ወደ ፍቅር አሁን ደግሞ ፍቅርን ገልብጠህ እንደገና ወደ ሄርሜላ። ለማንኛውም መልካም እድል ብለናል። እንግዲህ ሄርሜላዬ እንኳን ደስ አለሽ። ያው እንግዲህ እንደታረቃችሁ የሚያሳይ ነገር ነው የለቀቅሽልን ብለናል። መብሩክ ብለናል። እና እንግዲህ ትናንት ባያችሁት ቪዲዮ እንግዲህ በጣም ሩታ ፍቅርን አንቃት ነበረ፣ አስጠንቅቃት ነበር። እሱ ጋር ሆነሽ የእኛን ስም እንዳታነሽ፣ በቃ እኛ ከሱ ራስ ላይ ወርደናል፣ በቃ እንደፈለግሽ ማድረግ ትቻለሽ፣ ግን እኛን ግን የእኛን ስም አትጥሪን፣ በቃሽ። ስለዚህ የጠራንሽም ለብቻሽ ነበር፣ ለምን እሱን አስከትለሽ መጣሽ ስሉት፣ እሱ ሁሌም እሱ ከኔ ጋር ነው፣ እሱ የሌለበት አይመጣም ኖሮ እሱ ይሰማዋል። ስለዚህ ደግሞ በቃ በህይወቴ እሱ የሌለበት ነገር ምንም እንደማይኖር እያወቃችሁ ነው እና እሱን አስከትዬ ነው የምዞረው። እሱም ደግሞ እሷ በሄደችበት እኔ በቃ የቀይ የምን ጎኗ ነው የሚባለው እያለ ነበር አብርሽ። ወይ አበጋዝ እንደው ስንቱን ሴት አጋጨው አፋጨኸው። ኧረ ተው ግን ተው። እንደው ይሄ ዶሯን ግን ጉር ሰራቸው እኮ ነው የሚባለው። እኔ እንጃ። የ2019ኛዋ ፍቅር ደግሞ እንግዲህ ሩታ ያው ጓደኛዋ ነበረች፣ ጥሩ እንደሆነች ነበር የምታውቃት። ዛሬ ላይ ግን በቃ ምን ልበላችሁ በጣም ተናዳ ምናምን ነገር የለም። ሩታ በጣም ኃይለኛ ሆና በጣም ተናዳ ነው እንግዲህ ፍቅርን እንታንቃት የደረሰችው። እያስፈራራች ነው የምታወራት። ያው ፍቅር ደግሞ ኃይለኛ ናት። ያው እንግዲህ ሩታ ተረጋግቻ አወራታለሁ ብላ ነበረ፣ ግን አልሆነም። በመሀል ጸብነቱ ተበታት ነው። በቃ ከኛ ራሳ ይሮጂ ሄርሜላና ሩታ ደግሞ አንድ ላይ ቆሞ ፍቅርን ማውራታቸው በጣም ደስ ይላል። እኔ እንጃ እኔ ምን ልበላችሁ ብቻ ከምንም ከማንም በላይ ደግሞ የሚገርም ነው የሩታና የሄርሜላ አንድ ላይ መሆን። ምክንያቱም ያው የሚያፈቅሩት ወንድ ዛሬ ላይ ሌላ ሴት ከሁለታቸውም ትቶ ወደ ሌላ ስለሄደ ይመስላል እንግዲህ አበጋዝ ሴቱን ሁሉ አጋርሎ አበጣብጦታል። አሁን ደግሞ ዛሬ ላይ እንግዲህ ከሄርሜ ጋር መጥቷል። እውነት ፍቅርን ትተሃት ነው ወደ ሄርሜላ የመጣኸው? እንዴት ነው? ወዴት ነው ነገሩ? ኧረ ተው ተው፣ እንደው ሴቶች ተው ግን በቃ እንግዲህ አልፈልግም ብሎ ሩታ
ሩታን አልፈልግም ብሎ የሄደ ሰው ዛሬ እንዴት ወደዚህ ይመጣል? እና ዛሬ ላይ እንግዲህ ማን ነው ደስ ያለው? የሄርሜላና የአብርሽ መታረቅ ማለት ነው። መብሩክ ብለናል። ለማንኛውም ምክንያቱም ያው እንደምታውቁት እንግዲህ ፍቅርም ከሌላ ልጅ አላት፣ አብርሽም ልጅ አለው። ያው ሄርሜላን ትቶ እንግዲህ ወደዚህ መጣቱ በጣም ይገርማል። ሄርሜላንም ሩታንም ትቶ ወደ ፍቅር ደግሞ ተመልሶ ወደ ሄርሜላ። ኧረ ወዴት ነው? ኧረ ተው ተው አበጋዝ ተው። ግን ሴቶችም ልብ ግዙ ማለት ነው። የሰው ባል ለመቀማት አትሩጡ። ሩታ እንግዲህ ሁሉንም ነገር ቻዩ፣ በጣም ጎበዝ ነሽ እንላለን። ምክንያቱም ብዙ ፈተናዎችን አሳልፈሻል። የኒካ የልጅሽ አባት የሆነውን ሄርሜላ ቀምታ፣ አሁን ደግሞ ሄርሜላንም አንቺንም አልፈልግም ብሎ ወደ ፍቅር ሲሄድ እንግዲህ ፍቅር ጋር የነፈሰ ፍቅር ይዘዋል። እስከ መጨረሻው ይመር ነው የምንለው። ግን ምንድን ነው? ቆይ እዚህ ላይ ግን ማነው ስህተተኛ? ሩታና ስህተተኛ አብርሽ ወይስ እና ሄርሜላዎቹ? እንግዲህ የልጅ አባት መሆኑን እያወቁ ከቶም በቃ ሩታና ፍቅር ጓደኛሞች ነበሩ። ከዛም እንዴት በጓደኝነት ጨክኖ የሰው ባል መቀማት ደረጃ ይደርሳል? ኧረ ወዴት ነው? ወዴት እየተሄደ እንደሆነ አናውቅም። ዙሮ ለማንኛውም እንግዲህ ሄርሜ እንኳን ደስ አለሽ። ምክንያቱም የምታፈቅሪው የምትሳስሽለት የምትወጁ ዛሬ ላይ እንግዲህ ይቅርታ ሊጠይቅሽ በአበባ ስለመጣ እንግዲህ መብሩክ ብለናል። መጨረሻው ይመር። ፍቅርስ ጋር እንዴት ነው? ወይስ ፍቅርና አንቺ ባንድ ሆናችሁ ሩታን ደግሞ ወደዛ ልታደርጉ አትፈልጋችሁ ነው? እንግዲህ ሩታ ያው የምናውቃት ጠንካራ ልጅ ናት ብለን ነው የምናስበው። ምክንያቱም በቃ ድሮም ገና ህፃን ገና የመጀመሪያ እንግዲህ የአብርሽ የፍቅሩ በቃ እዚህ ላይ ከመጣች ያው ፍቅር ብለው ነበረ። ደግሞ ከዛ ሩታ ደግሞ አሁን ደግሞ ሄርሜላ ወደ ፍቅር። ኧረ ወዴት ነው ነገሩ? ለማንኛውም እንኳን ደስ አለሽ ሄርሜላ ብለናል ማለት ነው። እንግዲህ ትናንት ባየነው ቪዲዮ ሴቶች እንዳለ ተጋድለው ተጫርሰው ነበረ በአብርሽ ማለት ነው። ወይስ እንደው ዶራሉ ነው? ኧረ እንደው እንዴት ነው እንትኖች ምንድን ነው የሚባሉት? ሀገራቸው ራሱ ጠፋብኝ ማለት ነው። እንደዚህ ያደረጋቸው ምን አይነት ነገር ነው? ሴቶቹ መጋደል በአንድ ወንድ እንግዲህ ኦፎ ሴቶቹ ተጋደሉ። ደግሞ ሄርሜላ ይቅርታ ሲጠይቃት ፍቅር እንዴት ትሆን ይሆን? ታብድ ይሆን? እንጃ። ምስኪን እንደውም ፈጠረውን አብረን የምናይ ይሆናል። ምክንያቱም አለሁሽ የኔ ማር የኔ ውድ አረማ የተቀባጠረው ነገር የለም። ዛሬ ላይ እንግዲህ ደግሞ እንዳያችሁት በፎቶ በቪዲዮም አሁን ይመጣሉ ማለት ነው። አበባ ሄርሜላን በአበባዬ እንደዛ ይቅርታ እየጠየቀ ሩታንስ መጠየቅም ያለባት ይቅርታ አበባ መሰጠት ያለባት ሁሉም መደረግ ያለባት ሩታ ናት። የልጅህ አባት የልጅህ እናት ናት። በዛ ላይ ብዙ ነገርን አብራችሁ አሳልፋችኋል። እስከምናውቀው ድረስ ቤተሰቦቻችሁ በጣም እንደሚዋደዱ ሁሉ እናውቃለን ማለት ነው። እና አብራችሁ ቀጥሉ ነው እንጂ የምንለው ሄርሜላ ጋር እና ፍቅር ጋር ያለው ነገር እኔ ቢቀር ነው ይሻላል ነው የምለው ማለት ነው። ለማንኛውም እንግዲህ ያው የሚመጣውን አብረን የምናይ ይሆናል። ሄርሜላ አይሚን ፍቅርስ ዛሬ ላይ ፀጉሯን ትነጨዋል ወይስ እንዴት ነው? ምን ትደረገው ማለት ነው? ሄርሜላ ጋር እንደዛ ሲሆን ስታይ እንዴት ነው ስሜቱ? ምን ያህል ይሰማታል? እኔ አላውቅም፣ ግን የሚፈጠረውን ነገር እስኪ ደግሞ አብረን የምናይ ይሆናል እንጂ ሄርሜላዬ እንኳን ደስ አለሽ። ለማንኛውም መብሩክ ብለናል ነው የምንለው። ምክንያቱም በቃ የምትወጁ ከጎንሽ ስለሆነልሽ በቃ እንግዲህ ሁሉንም ነገር ተጋፍጠሽ አብረሽ እንደምትሰሪና ጠንካራ እንደምትሆን እርግጠኛ ነን። ሩታ ደግሞ እንግዲህ ወደፊት የሚሆነውን ነገር ያው የልጅሽ አባት እስከሆነ ድረስ መጥፎ ነገር እንደማታስቢለት ተስፋ እናደርጋለን ሁላችንም። እና ውድ ተከታታዮች የቪዲዮውን ላይክ ሸር እያደረጋችሁ አጠናክሩኝ። የወደፊቱን ደግሞ አብረን የምናይ ይሆናል ማለት ነው። የሩታንና የአብርሽን ጉዳይ ፍቅርስ እንዴት ትሆን ይሆን? አሁን ተመልሶ ወደ ሄርሜላ ሲሄድ አልፈልጋቸውም ከሄርሜላም ከሩታም ወጥቼ ወደ አንቺ ነው ያለ ሰውዬ ዛሬ ላይ ተመልሶ ወደ ሄርሜላ ሲሄድ ምንድን ነው ከዚህ ማዘብዘብ? ኧረ ተው ግን አብርሽ ተው ግን ተው፣ ልብ ግዛ ነው የሚባለው። ምን አይነት ነገር ነው? ኧረ ተው። በአንድ ወንድ እንደዚህ ሴቶችን አጋርለህ፣ በዛ ላይ ደግሞ ለዛችም አለሁሽ ለዚችም አለሁሽ። ለእነሱ የሚጠቅም ነገር መስራት አለብህ። ቢያንስ የልጅ አባት ነህ። ናረረረ
እኔ እንጃ። ለማንኛውም ባይ ባይ ውዶች፣ ይወዳችኋል።